ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት የዕለተ ማክሰኞ ህዳር 16 2018 ዓ.ም የተለያየ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዘው የመረጃዎቹ አዘጋጅ ገዛኸኝ ሄንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ8ኛ ሳምንት መርሃ ግብር ጨዋታዎች እየተከናወኑ ይገኛሉ። ዛሬ በተደረጉ የመርሃ ግብሩ ጨዋታዎች እንደዚሁ የተለያዩ ውጤቶች ተመዝግበዋል። ድሬዳዋ ከተማን ከአርባ ምንጭ ከተማ ጋር ያገናኘው ጨዋታ በድሬዎች 2-1 አሸናፊነት ፍጻሜውን አግኝቷል። ብርቱካናማዎቹ ከጨዋታው ሙሉ 3 ነጥብ እንዲያሳኩ 24ኛው ደቂቃ ላይ ፊርማዬ ከበደ እንደዚሁም ዝናሽ ሰለሞን ሁለት ግቦችን 53ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። መድኃኒት አለሙ ደግሞ 27ኛው ደቂቃ ላይ አርባ ምንጭ ከተማን ከሽንፈት ያልታደገች ብቸኛ ግብ እንደዚሁ ማስቆጠር ችላለች። በሌላ ጨዋታ አዳማ ከተማ ከልደታ ክፍለ ከተማ ጋር ጨዋታቸውን አድርገው በአዳማ ከተማ 2-1 አሸናፊነት ፍጻሜውን አግኝቷል። ይህ ጨዋታ በአዳማ ከተማዎች 2-1 አሸናፊነት እንዲጠናቀቅ የአሸናፊነቱን ሁለቱን ግቦች ምስር ኢብራሂም እና እንደዚሁም ሰርካለም ሻፊ 84ኛው ደቂቃ ላይ ማስቆጠር ችሏል። ቃል ኪዳን ጥላሁን ደግሞ በፍጹም ቅጣት ምት እንደዚሁ ለልደታ ክፍለ ከተማ ብቸኛውን ግብ ከመረብ ማሳረፍ ችላለች። የሌሎች የሀገር ቤት ስፖርታዊ መረጃዎችን ደግሞ ስንመለከት በሀገራችን የአትሌቲክስ ታሪክ በሽልማቱ ረገድ እጅጉን ግዙፉን የሽልማት ገጸ በረከት ይዞ እየመጣ የሚገኘው ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ አትሌቲክስ ነው የምናገኘው። በሀገራችን የአትሌቲክስ ታሪክ በሽልማት ደረጃ እጅጉን ከፍ ያለውን የሽልማት ገጸ በረከት የያዘው ውድድር የሚከናወንበት ቀን እየደረሰ ይገኛል። ይህ የውድድር መድረክ የቢሾፍቱ የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር ነው። 5 ቀናቶች ብቻ ቀርቶታል። ይህንን ዳጎስ ያለ ገንዘብ እንደዚሁ የሚያሳፍሰው ውድድር በታሪክ ለመጀመሪያ ጊዜ በኢትዮጵያ ከተከናወኑ የአትሌቲክስ ውድድሮች በቀዳሚነት ነው በሽልማቱ ረገድ እየተጠቀሰ የሚገኘው። የኢትዮጵያ አየር ኃይል የተቋሙን 9 ዓመታትን የምስረታ ክብረ ባህልን ምክንያት በማድረግ ነው ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመተባበር ይህንን የቢሾፍቱ የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድርን ያዘጋጀው። ቀጣይ እንግዲህ የዳር 21 በቢሾፍቱ ከተማ ይህ ገዘፍ ያለ የገንዘብ ሽልማት የሚያስገኘው ውድድር እንደዚሁ እንደሚከናወን ተገልጿል። የተጋበዙ ታላላቅ አትሌቶች ከውጪ ይመጣሉ ተብሏል። በአጠቃላይ ኤሊት አትሌቶችና እንደዚሁ ደግሞ ጀማሪ ጁኒየር አትሌቶች እንደሚካፈሉበት የተገለጸው የቢሾፍቱ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ከ25000 በላይ ተሳታፊያን እንደዚሁ እንደሚካፈሉበት ተገልጿል። አንደኛ የወጣው ተወዳዳሪ ግማሽ ሚሊዮን የኢትዮጵያ ብር ያገኛል፣ በሁለቱም ጾታ ማለት ነው። ሁለተኛ ደረጃን ይዘው የሚያጠናቅቁ ሩብ ሚሊዮን የኢትዮጵያ ብር፣ ከዛ ባለፈ ሶስተኛ ደረጃን እንደዚሁ በመያዝ የናስ ሜዳሊያ የሚሸለሙት ደግሞ አትሌቶች በሁለቱም ጾታ በተመሳሳይ 100,000 የኢትዮጵያ ብር እንደሚሸለሙ የኢትዮጵያ አትሌቲክስ ፌዴሬሽን እና እንደዚሁ የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል እንደዚሁ ኤልማ መርዳሳ ተገኝቶ በጋዜጣዊ መግለጫ ላይ ሀሳባቸውን ገልጿል። ጋዜጣዊ መግለጫውን በተመለከተ አጠቃላይ ውድድሩን በተመለከተ ማለት ነው 5 ቀናቶች ቀርቷል ለአትሌቶች ለዚህ ውድድር አሸናፊ ለመሆንና ዳጎስ ያለውን ገንዘብ ለመውሰድ እንደዚሁ ልምምዳቸውን አጠናክረው ስለመቀጠላቸው እየተገለጸ ነው የሚገኘው ማለት ነው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ የቮሊቦል ስፖርትን እናገኛለን። የ2018 ዓ.ም የውድድር ዘመን የአዲስ አበባ ከተማ ዋንጫ የቮሊቦል ውድድር በ4 ኪሎ ስፖርት ትምህርትና ስልጠና ማዕከል እንደዚሁ በታላቅ ስነ ስርዓት ተጀምሯል። በዚህ የውድድር መድረክ ላይ በወንዶች 5 ክለቦች እንደዚሁም ደግሞ በሴቶች 4 ክለቦች የሚሳተፉ ነው የሚሆነው። በመክፈቻው ስነ ስርዓት ላይ የተደረጉ የመክፈቻ ጨዋታዎች ነበሩ። ብሔራዊ አልኮልን ከጌታ ዘሩ ያገናኘው ጨዋታ በብሔራዊ አልኮል 3-2 አሸናፊነት ፍጻሜውን አግኝቷል። በአጠቃላይ በወንዶች የሚካፈሉትን ክለቦች ስንመለከት መቻል ብሔራዊ አልኮል፣ አዲስ አበባ ፖሊስ ኮሚሽን እንደዚሁም ለሚኩራና ቂርቆስ ክፍለ ከተማ መሆናቸው ተገልጿል። በሴቶች ጌታ ዘሩ ፌዴራል ማረሚያ ኮሚሽን እንደዚሁም ብሔራዊ አልኮልና ቂርቆስ ክፍለ ከተማ እንደሚሳተፉበት ተገልጿል ማለት ነው።
ይህ የውድድር መድረክ እንግዲህ በቀጣይ በአህጉር አቀፍ ደረጃ ኢትዮጵያን የሚወክሉ ስፖርተኞችን ለማፍራት እንደዚሁ ውድድሩ እንደሚረዳቸው ነው የተናገሩት የፌዴሬሽኑ ፕሬዝዳንት አቶ ወርቁ አንዱዓለም። የጽህፈት ቤቱ ኃላፊ አቶ ማቴዎስ አስራትም በተመሳሳይ ይህ ውድድር ዘርፈ ብዙ ጠቀሜታ ያለው ተተኪ ስፖርተኞችንም ለማግኘት አይነተኛ ሚና እንዳለው እንደዚሁ ገልጸዋል ማለት ነው። ውድድሩ እስከ ታህሳስ 18 ድረስ በአዲስ አበባ 4 ኪሎ ስፖርት ትምህርትና ስልጠና ማዕከል እየተከናወነ እንደሚቀጥል እንደዚሁ ያገኘነው መረጃ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ስፖርት የዕለተ ማክሰኞ ስፖርታዊ መረጃዎችን እየተከታተላችሁ ነው የምትገኙት። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። መልእክቶችን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናመራ ይሆናል። አሁንም ቆይታችሁን ከኛ ጋር አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። ግዙፉ የእግር ኳስ መድረክ የሆነው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 አምስተኛ ጨዋታ ዛሬ ምሽት በአውሮፓ የተለያዩ ከተማ ስቴዲየሞች እንደዚሁ ቀጥሎ የሚከናወን ይሆናል። ዛሬ ነው ጅማሮውን የሚያደርገው። ትልልቅ ጨዋታዎች ይከናወኑበታል። አጠቃላይ የጨዋታዎቹን ፊክስቸር ወደ እናንተ እናደርስና ከዛ በኋላ ትኩረት ያደረግን ባቸውን ተመራጭ ጨዋታዎች ዙሪያ ያሉትን አዳዲስ መረጃዎች ደግሞ እንደናንተ የምናደርሳችሁ ይሆናል። ምሽት 2 ሰዓት ከ45 ላይ በኩል ተመሳሳይ ጊዜ ሁለት ጨዋታዎች ይደረጋሉ። የሆላንዱ ክለብ አያክስ አምስተርዳም እንደዚሁ በሜዳው የፖርቹጋሉን ክለብ ቤኒፊካን የሚያስተናግድ ይሆናል። የቱርኩ ክለብ ጋላታ ሰራይ እንደዚሁ ከዩኒየን ሴንት ጋር የሚያደርጉትም ጨዋታ ይጠበቃል። ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች አሉ። የጀርመኑ ክለብ ቦሩሲያ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም የስፔኑ ክለብ ቪላሪያልን ያስተናግዳል። ፖዶ ግልሚት እንደዚሁ ከዩቬንቱስ። ሌላው የሳምንቱ የዚህ መርሃ ግብር ትልቁ ጨዋታ በስታንፎርድ ብሪጅ የእንግሊዙ ክለብ ቼልሲ ከስፔኑ ክለብ ባርሴሎና ጋር የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። በሌሎች ጨዋታዎች ማንቸስተር ሲቲ በኢቲሃድ ባየር ሊቨርኩሰንን ያስተናግዳል። ማርሴ እንደዚሁ ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታም ይጠበቃል። ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስቴዲየም ካራባግን ያስተናግዳል። ስላቪያ ብራ ከአትሌቲኮ ቢልባኦ የሚያደርጉት ጨዋታ ዛሬ በአውሮፓ ቻምፒየንስ ሊግ የአምስተኛ ዙር ጨዋታ እነዚህ ተጠቃሽ ናቸው። ትኩረት የምናደርግባቸውን ጨዋታዎች መረጃዎችን ወደ እናንተ እናደርስ። ሌሎች በርከት ያሉ አጫጭር መረጃዎችንም ስለያዝን ማለት ነው። እንግዲህ የእንግሊዙ ክለብ ቼልሲ
ከስፔኑ ክለብ ባርሴሎና ጋር የሚያደርጉት ጨዋታ በበርካታ የእግር ኳስ አፍቃሪያን ዘንድ ብዙ እየተባለለት ይገኛል። ሁለቱ ቡድኖች ለ15ኛ ጊዜ በሚገናኙበት የዛሬ ምሽቱ ጨዋታ የትኛው ቡድን የበላይነቱን ይወስዳል የሚለውም የሚወስን ጨዋታ መሆኑን ተከትሎ ማለት ነው። እስከ ዛሬ ድረስ በነበራቸው 14 ግንኙነት 4 ጊዜ እነዚህ ሁለት ክለቦች ተሸናንፈዋል። ቀሪዎቹን ጨዋታ ደግሞ ባቻ ውጤት ነው ያጠናቀቁትና ዛሬ አሸናፊውን ክለብ ወይም ደግሞ በሁለቱ ክለቦች ግንኙነት መካከል የትኛው ክለብ የበላይነቱን ይወስዳል የሚለው ጨዋታ ይወስናል ማለት ነው። እነዚህን ሁለት ቡድኖች ስናነሳ ከዚህ ቀደም የነበሩትን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ግንኙነታቸውን ማስተዋወስ እንችላለን። ለምሳሌ እንደ አውሮፓውያን አቆጣጠር በ2009 የተደረገው የግማሽ ፍጻሜ ጨዋታ በርካታ የእግር ኳሱ ቤተሰቦች የማይረሱትን ክስተት አስተናግዶ ነው የተጠናቀቀው። የመጀመሪያው ጨዋታ ካምፕ ኑ ላይ ወይም ደግሞ ኑ ካምፕ ላይ ተደርጎ በባርሴሎና ሜዳ 0-0 በሆናቸው ውጤት ተጠናቀቀ። የመልሱ ጨዋታ ደግሞ የተደረገው ስታንፎርድ ብሪጅ ላይ ነበረ። ያኔ የቼልሲ አሰልጣኝ ጆዜ ሞሪኒዮ ነበሩና ትልልቅ ሲኒየር ተጫዋቾች አሁን ከጨዋታው ሪታየር ያደረጉ ትልልቅ እነ ዲዲየር ድሮግባን እንደዚሁን እነ ባላክን ማስተዋወስ እንችላለን። ትልልቅ ተጫዋቾች የተሳተፉበት እንደነበረ ያ እንቅስቃሴ እናስታውሳለንና በዛ እንቅስቃሴ ላይ ቼልሲ 0-0 በሆናቸው ውጤት ነበር የመጀመሪያውን ጨዋታ ከሜዳው ውጪ እንደዚሁ ጨርሶ የመጣው። በሜዳው ግን የሚያደርገውን ጨዋታ ማይክሊሴ ጋናዊ ኢንተርናሽናል ጎል አስቆጥሮ 1-0 በሆነ ውጤት ይመሩ ነበረ። በዚህ እንቅስቃሴ እንግዲህ የአውሮፓ እግር ኳስ ማህበር አዲሱ አሰራር ተግባራዊ ያልሆነም ከሜዳ ውጪ ጎል ያገባ ወይም ደግሞ ከሜዳ ውጪ ጎል አስቆጥሮ የመጣ ክለብ ወደ ቀጣዩ ዙር ለማለፍ ይረዳው ነበር በያኔ አሰራር ማለት ነውና ባርሴሎና 1-0 እየተመራ ነው። እንግዲህ ማይክሊሴ ባስቆጠረው ጎል ቼልሲዎች 1-0 በሆነ ውጤት በዚህ እንቅስቃሴ ላይ ሲመሩ ነበረ። አንድ ጎል ማስቆጠር ወደ ቀጣዩ ዙር ማለፍ ለባርሴሎና የበለጠ እድል ነበርና በእንደዚህ አይነት ሁኔታ ውስጥ በተጓዘበት አጋጣሚ የተለያዩ የፍጹም ቅጣት ምት ሊያሰጡ የሚችሉ ክስተቶች ነበሩ። በዛ አጋጣሚ አሁንም ድረስ እንግዲህ ጨዋታውን በወቅቱ ሲመሩ የነበሩት የመሃል ዳኛ ኦቪሬፖ የተሰኙት ዳኛ እንግዲህ አሁንም ድረስ ይህንን አጽያታቸውን ሲናዘዙ ነበር። በወቅቱ ወይም በዛ ምሽት ላይ የነበረው ጨዋታ በቼልሲ አሸናፊነት የሚጠናቀቅበት እድል ሰፊ ነበረ። የፍጹም ቅጣት ምቶችንም ጨዋታው ከተጠናቀቀ በኋላ ዳግም ስመለከታቸው ሊያሰጡ የሚችሉበት አጋጣሚ ነበረ የሚል እንደዚሁም ለቼልሲ ደጋፊዎች ይቅርታ እስከመጠየቅ ድረስ የደረሱበት ሞመንት እንደነበረ እናስታውሳለን እና ያ ጨዋታ እንግዲህ በአንድ አቻ በሆነ ውጤት ተጠናቀቀ። ኢኔስታ ጎል አስቆጥሮ ማለት ነው። ይህንን ተከትሎ እንግዲህ ባርሴሎና ወደ ፍጻሜው ያለፈበትን ሂደት እናስታውሳለን። ከጨዋታው መጠናቀቅ በኋላ ስታንፎርድ ብሪጅ እንግዲህ እጅግ በጣም በበርካታ ውዝግቦች ተሞልቶ ነበረ። በተለይ የቼልሲ ሲኒየር ተጫዋቾች እነ ዲዲየር ድሮግባ እነ ባላክ ዳኛውን እንግዲህ ለማጥቃት እዛው እንቅስቃሴ ሲያደርጉ ነበረ በጣም በሚገርም ሁኔታ ማለት ነውና ያንን ድባብ እንግዲህ ብዙ የእግር ኳሱ ቤተሰቦች ያስታውሱታል ብለን እናስባለን። እንግዲህ ይሄ ጨዋታ ከተደረገም በኋላ ሁለቱ ክለቦች በተለያየ አጋጣሚ በሚገናኙበት ጊዜ ይሄ ታሪክ እየተመዘዘ ብዙ ጊዜ ዳኛውንም እስከ መግደል የግድያ ዛቻ እስከ ማድረስ ድረስ የደረሱበትን አጋጣሚ ብዙዎች ያነሱታል ዛሬም ድረስ ማለት ነውና ዛሬ ምሽት እንግዲህ የሁለቱ ክለቦች መገናኘት ትልቅ አንድምታ አለው። ትልልቅ ተጫዋቾች አሉ በውስጡ በቡድን ውስጥ ማለት ነው። ዛሬም ተመሳሳይ የነጥብ ይዘው ነው የተገናኙት ሁለቱ ቡድኖች የሚያደርጉት ጨዋታ ማለት ነውና ስታንፎርድ ብሪጅ ላይ እንግዲህ እንደነ ላሚን ያማል እና ፔድሪን የመሳሰሉ ትልልቅ ወጣት ተጫዋቾች አሉ በባርሴሎና እግር ኳስ ክለብ ውስጥ ማለት ነውና እነዚህ ተጫዋቾች ዛሬ የሚያመጡት ነገር ይጠበቃል። በቼልሲ በኩልም እንደዚህ እንደ ኮል ፓልመርን የመሳሰሉ ተጫዋቾች በጉዳት ምክንያት የሚያመልጣቸው ነው የሚሆነው። ሬስ ጄምስን በተመሳሳይ ከዚህ ጨዋታ ስብስብ ውጪ ሆኗል። ከዚህ ቀደም መረጃ ወደ እናንተ ስናደርስ ራሽፎርድ ለዚህ ጨዋታ የመድረሱ ነገር 50% ነው ሲባል ነበር። አሁን ግን ወደ ለንደን እንደተጓዘ እየተገለጸ ይገኛል። ምናልባትም ይህንን ጨዋታ ለመጫወት የሚያስችለው መልካም ጤንነት ላይ እንደሚገኝ ነው እንግዲህ ሃንስ ፍሊክ በጭምጭምታ ደረጃ የጨዋታውን ወይም ደግሞ የተጫዋቹ የሚገኝበትን ሁኔታ የገለጹት ማለት ነውና ዛሬ በወጣቶች የተሞላውን የሁለቱም ቡድኖች የስታንፎርድ ብሪጅ ፍልሚያ በታላቁ መድረክ የምንመለከት ይሆናል። ይሄ ምሽት 5 ሰዓት ላይ ከሚደረጉ ጨዋታዎች መካከል አንደኛው ነው። የትኛው ቡድን ሊያሸንፍ ይችላል በጣም ይጠበቃል። አሰልጣኝ ኤንዞ ማሬስካን ከሃንስ ፍሊክ ጋር የሚያፋጥጠው የአውሮፓ ቻምፒየንስ ሊግ የቼልሲ እና የባርሴሎና ጨዋታ እንደዚሁ የሚጠበቅ ነው የሚሆነው። ማንቸስተር ሲቲ
በእንግሊዝ ፕሪሚየር ሊግ በሴንት ጄምስ ፓርክ ስቴዲየም በኒውካስል ዩናይትድ 2-1 ከተሸነፈ በኋላ ከዛ ሽንፈት ሙድ ውስጥ ለመውጣት እንግዲህ ዛሬ በሜዳው እንደዚሁ የጀርመኑን ክለብ ባየር ሊቨርኩሰን የሚገጥምበትም ጨዋታ ይጠበቃል ማለት ነው። እንግዲህ እነዚህ ተጠባቂ ጨዋታዎች ናቸው። በነገው ዕለትም የአውሮፓ ቻምፒየንስ ሊግ የውድድር መድረክ ምሽት 2:45 እና 5 ሰዓት ላይ ደግሞ እንደዚሁ የሚደረጉ ጨዋታዎች ቀጥለው የሚከናወኑ ነው የሚሆነው። ከወዲሁ የአርሰናልና የባየር ሙኒክ ጨዋታ ትልቅ ትኩረትን እየሳበ ነው የሚገኘው ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስ። ክሪስቲያኖ ሮናልዶን የተመለከተውን መረጃ ወደ እናንተ እናድርስ። ክሪስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይህ ፖርቹጋላዊ ኢንተርናሽናል 40 ዓመቱ ላይ ነው የሚገኘው። የተጫዋቹ እድሜ አሁን ላይ የተጫዋቾችን አካላዊ ብቃትና ቅልጥፍናን በተመለከተ WHOOP የተሰኘ ተቋም እንደዚሁ እድሜያቸውንና አካላዊ ብቃታቸውን ያመዛዝናልና ይሄ ተቋም አንድ ይፋ ያደረገው መረጃ አለ። አሁን ላይ ይህ ፖርቹጋላዊ ኢንተርናሽናል እንግዲህ 40 ዓመቱ ላይ ቢገኝም አካላዊ ብቃቱ ግን የሚያሳየው ወይም ቅልጥፍናው የሚያሳየው የ28 ዓመት ወጣት እግር ኳሰኛ ነው የሚል እንደዚሁ መረጃ እየወጣ ነው የሚገኘው ማለት ነው። እንግዲህ ከሰሞኑ ያስቆጠረውንም ጎል ተመልክተናል። ከዛ ባለፈ ደግሞ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ደግሞ በነበሩ የምድብ ጨዋታዎች ላይ ከፍተኛ ጎል አስቆጣሪ ትራክ ላይ ከነበሩ ተጫዋቾች መካከል አንደኛው ነው። በዚህም ሪከርድ መስበሩን እናስታውሳለንና አሁንም 40 ዓመቱን ሞልቶት በሳውዲ ፕሮ ሊግ የሊጉ የከፍተኛ ጎል አስቆጣሪነት ትራክ ሁለተኛ ደረጃ ላይ ነው የሚገኘው። በቡድን አጋሩ በጆዋ ፍሊክስ ብቻ ነው የሚበለጠውና 10 ግቦችን ከመረብ አሳርፏል። በዛ ላይ ደግሞ የሳውዲ ፕሮ ሊጉ ክለብ አልናስር መሪ ስፍራ ላይ እንዲቀመጥ ምናልባትም በዚሁ ጥንካሬው ከተጓዘ ደግሞ የሊጉን የዋንጫ ክብር የሚያሳካበት እድልም እንዳለ ነው እየተነገረ የሚገኘው። በእግር ኳስ ዘመኑ ወደ 954 ግቦችን ከመረብ አሳርፏል ይህ ፖርቹጋላዊ ኢንተርናሽናል እና አሁን ያለው ቅልጥፍና እጅግ በጣም የሚገርም ነው። የ28 ዓመቱ ላይ ይህ ተቋም እንደዚሁ አስቀምጦታልና እናንተስ እንዴት ትገልጹታላችሁ? ክርስቲያኖ ሮናልዶ ዳግም ወደ 28 ዓመቱ መመለሱ በተመለከተ ሀሳብ ልትሰጡን ትችላላችሁ። ተጫዋቹን እንደ ልቡ ነው አየር ላይ የተንሳፈፈ ጎሎችን እያስቆጠረ ነው የሚገኘው። እንግዲህ 20 ዓመት ላይ እና 25 ዓመት ላይ የሚገኙ ወጣቶች ሊሰሩ የማይችሉትን በጠንካራ በአውሮፓ ሊግም ተፈትኖ ያለፈ ነው። በተለያዩ ክለቦች በሪያል ማድሪድ፣ በማንቸስተር ዩናይትድ፣ በዩቬንቱስ ቤት ተመልክተናል። ዳግም ወደ ዩናይትድ መጥቶ በውዝግብ የተጠናቀቀ ቢሆንም አሁን ደግሞ ወደ ሳውዲ ፕሮ ሊግ ሄዶ ደግሞ የሊጉ ብራንድ በመሆን ትልልቅ ተጫዋቾች ወደዛ እንዳያመሩ እያስቻለ ነው የሚገኘው። የክርስቲያኖ ሮናልዶን የ28 ዓመት ወጣት ነው መባሉን እንዴት ተመለከታችሁት? ሀሳብ አስተያየት ልትሰጡን ትችላላችሁ በዚህ ዙሪያ። ወደ ሌላ አጭር መረጃችን እንለፍ። አሁን ደግሞ የዝርፊያ ዜና ነው የደረሰን። እንግዲህ በጣሊያን ያንድ ትልቅ ተጫዋች በተመሳሳይ ከክርስቲያኖ ሮናልዶ ጋር በእድሜ ሊቀራረብ የሚችል አንጋፋ ተጫዋች ቤት መዘረፉን የተለያዩ መረጃዎች እያወጡ ይገኛሉ። በተለይ የጣሊያን መገናኛ ብዙሃን የዚህን ተጫዋች ቤት መዘረፍን እየገለጹ ነው የሚገኘው። 38 ዓመቱ ላይ ይገኛል። የቀድሞ የሌስተር ሲቲ እንግሊዛዊ ኢንተርናሽናል ጄሚ ቫርዲ ቤት በሌቦች ተዘርፏል ተብሏል። ከ80 በግምት እስከ 100 ዩሮ ድረስ እንደዚሁ ስለመዘረፉ ነው እየተገለጸ የሚገኘው። ሌሎች ደግሞ በጣም ውድ የሆኑ እንቁዎች ወይም ደግሞ የወርቅ ጌጣጌጦችም ጭምር እንደተዘረፈ ነው በድጋሚ እየተገለጸ የሚገኘው። እንግዲህ የጂሚ ቫርዲን መንቀሳቀስ በትኩረት ሲከታተሉ የነበሩ ዘራፊዎች ተሳክቶላቸው ይህንን ዝርፊያ መፈጸም ችለዋል ተብሏል። እንግዲህ የ38 ዓመቱ ተጫዋች በ2015-16 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ላይ የሊጉን የዋንጫ ክብር በጣም ሰርፕራይዚንግ ቲም ሆኖ በእንግሊዝ ፕሪሚየር ሊግ ማሸነፋቸው የሚታወስ ነውና ይህ ተጫዋች 13 ዓመታትን በሌስተር ሲቲ ቤት ቆይቷል። 500 ጨዋታዎችን አድርጎ 200 ግቦችን ከመረብ ማሳረፍ ችሏል። ከሰንደይ ሊግ የተገኘ ወይም ደግሞ እኛ የጤና ጨዋታ ከምንለው ሊግ ላይ የተገኘ ተጫዋች ነውና ከዛ መጥቶ በእንግሊዝ ብሔራዊ ቡድን እስከ መጫወት ድረስ የደረሰ ትልቅ ታታሪ ተጫዋች ነውና አሁን ደግሞ ለሴሪያው ክለብ ክሪሞንሴ ለአዲስ አዳጊው ክለብ ክሪሞንሴ እየተጫወተ ይገኛል። በዛም እንቅስቃሴው እንደዚሁ 8 ጨዋታዎችን አድርጎ 2 ግቦችን ከመረብ ማሳረፍ ችሏልና ጂሚ ቫርዲ ለክሪሞንሴም ወሳኝ ተጫዋች መሆኑን እያስመለከተ ነው የሚገኘው። 38 ዓመቱ ላይም ተገኝቶ እንግዲህ በሮም የሚገኘው ቤቱ ግን በዘራፊዎች እንደዚሁ ሙልጭ ተደርጎ ስለመዘረፉ እየተገለጸ ነው የሚገኘው ማለት ነው። ጂሚ ቫርዲ ከባድ የሚባል እንደዚሁ ዝርፊያ ተከናውኖበታል ተብሏል። ወደ ሌሎች መረጃዎች ስናልፍ የኔይማር ጁኒየርን መረጃ እናገኛለን። ኔይማር ጁኒየር ድጋሚ ጉዳት
እንዳጋጠመው እየተገለጸ ነው የሚገኘው። ይህ የ33 ዓመት የፊት መስመር አጥቂ እንግዲህ ትልልቅ ተጫዋቾች የደረሱበት ደረጃ ሊደርስ የሚችልበት አጋጣሚ ነበር። በግልም ትልልቅ ሽልማቶች የሚገቡት አይነት እጅግ በጣም ታለንትድ የሆነ ተጫዋች ነውና ብዙዎች ከሚዝናኑባቸው ተጫዋቾች መካከል አንደኛው ነው። በባርሴሎናና ከዚያም ደግሞ በፒኤስጂ እንደዚሁም ወደ ሳውዲ ፕሮ ሊግ ሄዶም በሃሊላል ቤት ተመልክተነዋል። ብዙም የተሳካ ጊዜ ባይሆንም ከጉዳት ጋር እየታገለ ውስን ጨዋታዎችን ማከናወን ችሏል። ከዛም ወደ አሳዳጊው ክለብ ወደ ብራዚል ተመልሶ ደግሞ በአሳዳጊው ክለብ ሳንቶስ እንደዚሁ ጨዋታውን እያደረገ ነው የሚገኘው። ይሄ ተጫዋች እንግዲህ ጉዳት አጋጥሞታል ተብሏል። ካርሎ አንቸሎቲ በብሔራዊ ቡድኑ ስብስብ ለማካተት ፍላጎት አላቸው። ከዚህ ቀደምም እንደዚሁ የሃምስትሪንግ ጉዳት አጋጥሞት ነበር ይሄ ተጫዋች እና አሁን ደግሞ ዳግም ሌላ ጉዳት እንዳስተናገደ እየተገለጸ ነው የሚገኘው። ምናልባት በ26ቱ የዓለም እግር ኳስ ዋንጫ ውድድር መድረክ ላይ የብራዚል ብሔራዊ ቡድን ዳግም ለብሶ ልንመለከተው እንችላለን የሚሉ መረጃዎች ብዙ ተበራክቶ የነበረ ቢሆንም አሁን የገጠመው ጉዳት ግን ከዚህ ውጪ ሊያደርገው እንደሚችል ነው እየተገለጸ የሚገኘውና ኔይማርና ኳስ እንደዚሁ እንደ ልጁ አቅምና ተሰጦ ያልተጠቀመበትን አጋጣሚ ጉዳት በተለይ ከትልልቅ የውድድር መድረኮች እንዳራቀው ነው እየተመለከትን የምንገኘው። በቅርቡ እንደውም አንድ መረጃ ወጥቶ ነበር። ማንቸስተር ዩናይትድ ምናልባትም የፊት መስመሩን ለማጠናከር ኔይማር ጁኒየርን የማስፈረም ፍላጎት አለው እየተባለ ሲገለጽ ነበርና እንግዲህ ጉዳት ደግሞ እንደዚህ አይነት ሁኔታዎችን እያራቁበት እንደሚገኙ እየተመለከትን እንገኛለን። ሌሎች አጫጭር መረጃዎችን እንደዚሁ ስንመለከት ነገ ምሽት የሚደረገውን የአውሮፓ ቻምፒየንስ ሊግ የውድድር መድረክን በዋና ዳኝነት የሚመሩ ዳኞች እንደዚሁ ተለይቷል። በተለይ ደግሞ ተጠባቂው የእንግሊዙ አርሰናል በሜዳው ኤምሬትስ ስቴዲየም ባየር ሙኒክን የሚያስተናግድበትን ጨዋታ እንደዚሁ የ44 ዓመቱ ማርኮ ጉይዶ የሚመሩት ጨዋታ ሆኗል ተብሏልና ይህ ጨዋታ ምሽት 5 ሰዓት ላይ በኤምሬትስ ስቴዲየም የሚከናወን ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር መረጃዎቻችን እዚህ ላይ እናጠናቅቃለን። የመጨረሻ መረጃችን የሚሆነው የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋቾች ስም ዝርዝር እንደዚሁ ወጥቷል። 8 ተጫዋቾች በእጩነት ቀርበዋል። አልፎንሶ አሪኦላ ከዌስትሃም ዩናይትድ፣ እንደዚሁ ሃሪ ባርነስ ከኒውካስል ዩናይትድ ማንቸስተር ሲቲን 2-1 በሆነ ውጤት ባሸነፉበት እንቅስቃሴ 2 ግቦችን ይህ እንግሊዛዊ ኢንተርናሽናል ከመረብ ማሳረፉ የሚታወስ ነው። እዚህ ስም ዝርዝር ውስጥ ገብቷል። እንደዚሁ ጆርዳን ፒክፎርድ ትላንት በነበረው እንቅስቃሴ በተለይ ደግሞ ማንቸስተር ዩናይትድን 1-0 በሆነ ውጤት በኦልትራፎርድ ስቴዲየም ባሸነፉበት እንቅስቃሴ የተጫዋቹን ግሩም ብቃት ለዚህ እጩ እንዳደረገው እየተገለጸ ነው የሚገኘው። ኤሬሚ ፒኖ ከክሪስታል ፓላስ እንደዚሁ እጩ ውስጥ ገብቷል። ሞርጋን ሮጀርስ ከአስተን ቪላ፣ አንድሬ ሳንቶስ ከቼልሲ፣ ሞሪሎ ከኖቲንግሃም ፎረስት እንደዚሁም ደግሞ በሳምንቱ መጨረሻ ቀናት በተወዳጁ የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ላይ በሰሜን ለንደን ደርቢ አርሰናልን ከቶተንሃም ሆትስፐርስ ባገናኘው ጨዋታ 3 ግቦችን ከመረብ በማሳረፍ ሃትሪክ መስራት የቻለው እንግሊዛዊ ኢንተርናሽናል ኤቤሬቺ ኤዜ እዚህ ዝርዝር ውስጥ ገብቷል። የትኛው ተጫዋች ሊሆን ይችላል? እስኪ ቅድመ ግምታችሁን አስቀምጡ። 8 ተጫዋቾች ግን ለአሁኑ እንደዚሁ የሳምንቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋቾች ስም ዝርዝር ይፋ ተደርጓል ማለት ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ከናሁ ቴሌቪዥን ለማክሰኞ ህዳር 16 2018 ዓ.ም የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። የናሁ ቴሌቪዥን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ወቅታዊና አዳዲስ ከሀገር ቤት እስከ ባህር ማዶ የተለያዩ የመዝናኛ ዜናዎችን እንደዚሁም ደግሞ የተለያዩ መረጃዎችን ታገኛላችሁ። በተለያዩ በማህበራዊ ሚዲያ ደግሞ በመላው ዓለም በተለያዩ አማራጮች ወደ እናንተ እየደረስን እንገኛለን፣ በቲክታክ፣ በፌስቡክ። ስለዚህ እነዚህን ቻናሎቻችን እንድትቀላቀሉ በድጋሚ እንጋብዛለን። መልካም ጊዜ ይሁንላችሁ።